የህዝቡን የልማትና የመልካም አስተዳደር ጥያቄዎች ለመፍታት ተቋማትን በሰው ኃይል በአደረጃጀት በአሰራርና በቴክኖሎጂ ማዘመን እንደሚያስፈልግ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን አሳሰቡ። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን በ3 ዓመታት ውስጥ ተግባራዊ የሚደረግ የመንግስት አገልግሎት አስተዳደርን ለማደራጀት እየሰራ እንደሚገኝ ተገልጿል። አዲሱ ተስፋዬ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን በክልሉ የሚታዩ ሁለንተናዊ ችግሮችን በዘላቂነት ለመፍታት የመንግስት አገልግሎት አስተዳደር ሪፎርም ሊተገብር መሆኑን አስታውቋል። በተለይም ክልሉ ካለበት የመልካም አስተዳደር ችግሮች እንዲላቀቅና የዜጎችን የአገልግሎት አሰጣጥ ችግር ለመፍታት የመንግስትን ተቋማት በአሰራር ማደራጀት ትኩረት ሊደረግበት እንደሚገባም ተመላክቷል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን በመንግስት የአገልግሎት አስተዳደር ሪፎርም ዙሪያ ከክልሉ ከፍተኛ አመራሮችና ከተቋማት ባለሙያዎች ጋር ውይይት አካሂዷል። የዜጎችን የአገልግሎት አሰጣጥ ቀልጣፋና ተደራሽ ለማድረግ ችግር ፈች አሰራርን መከተል እንደሚያስፈልግም በውይይቱ ተነስቷል። በስታንዳርድ መሰረት ስራን መፈጸም፣ የህዝብን ተጠቃሚነት ማረጋገጥ ወዘተ የሚሉት እኮ ቀደም የምናውቃቸው አሁንም ጎልተው የቀረቡ እንጂ ቀደምም ሲሰሩባቸው የቆዩ ውጤት የሚያመጡ ናቸው። በአጠቃላይ አሁን ይሄ መሬት እንዴት ይነካል? እንደኛ ተቋም አሁን ከቀበሌ ጀምሮ የሰው ህይወት የሚመዘገብበት የወሳኝ ኩነት የሚመዘገብበት ትልቅ መረጃ ያጣንበት ቢኖር ከሰሜኑ ጦርነት ጀምሮ የነበረው ብዙ መረጃዎችን አተን አሁን ያንን ገምግመን ወደ ቴክኖሎጂ ስራ ተገብቶ በከተሞች ላይ የቴክኖሎጂ ምዝገባ ተደርጎ አሁን ብዙ ለውጦች አሉ። በመንግስት ተቋማት የሚስተዋሉ ብልሹ አሰራሮች፣ የግልጸኝነትና የተጠያቂነት ችግሮች በተገልጋዮች ላይ ከፍተኛ የመልካም አስተዳደር እጦት ከማስከተሉም በላይ የክልሉን ሁለንተናዊ እድገት እያደናቀፈ በመሆኑ ችግሩን ለመፍታት የአሰራር ሪፎርም ለውጥ እንደሚያስፈልግ ተጠይቋል። ስነ ምግባር በጣም ወሳኙን ሮል የሚጫወት በማንኛውም የአገር የመንግስት አገልግሎት አሰጣጥና የአስተዳደር ስራ ላይ ወሳኙን ሚና የሚጫወተው ስነ ምግባር ከመሆኑ አንጻር ስነ ምግባር ላይ ጠንካራ ስራ መስራት ይጠይቃል የሚል እምነት አለኝ። በፊት ጀምረን መቼም ብዙ ያገለገልን መተናል። ተጠያቂነት አለ። አሁን እኮ የለም። ሰው እኮ እንደተባለው እኔ እንደውም በዚህ ሰዓት አውትሻይን አድርጎ የተሻለ ከሰራ ራሱን አሸንፎ ለህዝቤ ለአገልግሎት መስጠት አለብኝ ብሎ ካለኔ ከዚህም በላይ መሸለም አለበት። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ኮሚሽነር ክልሉን ወደፊት ሊያሻግሩ የሚችሉ የህዝብ አገልግሎት መስጫ ተቋማትን በመገንባትና በስነ ምግባር ብቁና ገለልተኛ የሆነ የሰው ኃይልን ማፍራት ተቀዳሚ ተግባር ተደርጎ እየተሰራ መሆኑን ገልጸዋል። ብዙ ጊዜ የሚነሱ የሰው ኃይል ስምሪቶቻችን ግድፈቶች ብቃት ያለው ሰው አይደለም የምናስገባ የምንለው የምንሻገረው በተቋም ስንመራ ነው። አንዱ ክልላችን ላይ ያለው የስራ አመራር ተቋም ነው። ሌሎች ደግሞ ተቋማት ደግሞ ያስፈልጋሉ ማለት ነው። ስለዚህ ነፃና ገለልተኛ በየትኛውም ጊዜ ቀጣይነት ያለው ሊሆን የሚችል እየተነሳን የምናፈርሰው ተቋም መኖር የለበትም። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የዜጎችን የልማትና የመልካም አስተዳደር ችግሮችን ለመፍታት ተቋማት በሰው ኃይል በቴክኖሎጂ የተደራጁና ችግር ፈች አሰራሮችን ሊከተሉ እንደሚገባም አሳስበዋል። ሰራተኛው ማብቃት ነው የመጀመሪያው መተከል። የምናበቃው በስልጠና በተሞክሮ ልውውጥ በተግባር እንዲበቃ ማድረግ ነው። ከቴክኖሎጂው ጋር ከአዲሱ አገልግሎት አሰጣጥ ጋር እንዲዋሃድ እንዲላመድ ማድረግ ነው። አመለካከቱ አስተሳሰቡን መግራት ነው። ሁለተኛው አሰራርን ማብቃት ነው። አሰራር የበቃ አሰራር እንዲሆን ያ ማለት አዋጆቹ፣ ፖሊሶቹ፣ ምናምኖቹ፣ የስብሰባ ስርዓቶቹ፣ ደንቦቹ ከህዝብ ጋር የምንገናኝበት ከሰራተኛ ጋር የምትገናኙበት ለተገልጋይ አገልግሎታችንን ክፍት የምናደርግበት ኦልስ የትራንስፓረንሲ እና የሪስፖንሲቭነስ ኢሹ የምንላቸውን ጉዳዮች ዲዛይን የምናደርግበት ጉዳይ ማለት ነው። ሶስተኛው የስራ አካባቢ ማዘጋጀት ማለት ነው። ማለት እነሰብለን ከፋይል ውስጥ ማውጣት። አራተኛው ተገልጋይን ማብቃት። ማን ነው ሊትሬሲ ይኖራል ለቴክኖሎጂዎቹ ያለው ብሎ ያነሳ ሰው አለ። ከምንዘረጋው ቴክኖሎጂዎች ጋር ተገልጋዩን ማብቃት፣ ለአርሶ አደሩ ፍሬንድሊ የሆኑ የአገልግሎት መስጫ ቴክኖሎጂዎች እና ሶፍትዌሮች እየለሙ በነዛ ላይ ተጠቃሚ እንዲሆን ማድረግ ነው።